Hey, the beach looks beautiful. Hi, it's so fun here. I'm glad. The water looks great. Kosan. ጉድ 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 አይሰማ የለም አይሆን የለም አንድ እግሯ የለም ትላለች አያቴ ማለት ነው። ማንሰማው የለን ማናየው የለን። ዛሬ ሁለት ነገር ይዤ መጥቻለሁ እንግዲህ ማለት ነው። ሁለት ነገሮችን ይዤ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ድረስ በመከታተል ቤተሰብ ይሁኑ እላለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ ከዓለም ጫፍ እስከ ዓለም ጫፍ ያላችሁ ውድ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበል እያልኩኝ የዛሬው ቪዲዮ ምንድን ነው ካላችሁኝ፣ ሁለት ነገሮች አለባበስና የሰው ትዳር ማፍረስ። በአለባበስና በሰው ትዳር ማፍረስ መካከል ያለው ልዩነት ማለት ነው። ምክንያቱም ምንድነው ሴቶች ግን ባል የለም እንዴ ወንድ የለም እንደኛ ሰው ባል ላይ የምንንጠለጠለው ለምንድን ነው እንዴ? የራሳችሁን ትዳር አትመሰርቱም እንዴ? ያንዱን ማፋረስ ወይ ለእናንተ አይሆናችሁ ወይ ለዛ ሰው አይሆን ዝም ብላችሁ ታቦካላችሁ። እውነቴን ነው የምላችሁ እግዚአብሔርን ትዳር ማለት ነው። ያንን አፍርሶ ወደ እናንተ የመጣ ወንድ አይሆናችሁም። እኔ ልንገራችሁ ምንም አይሆናችሁም። ምክንያቱም ለዛችኛይቱ ሚስቱ ያልሆነ ለእናንተ ይሆናል ማለት አይደለም ማለት ነው። ያችኛዋ ባሏን ትታ አንተ ጋር የመጣች ሴት ሚስት አትሆንም። እኔ ልንገራችሁ በተለይ ሴቶች ናቸው እንደዚህ የምታደርጉ የሚያስጠላ ባህሪ ያላችሁ። ቆይ ሴቶች አሁን ተበላሸንሰ ምንድን ነው ሴት መሆኔን እንዴት ጠላሁት ዛሬ። ኧረ በስመ አብ ፌስቡክ ላይ ዞር ስል ሳየው የምር ዝግንን አለኝ። እንዴት አንቺ በሚስቱ ላይ ውሽማ ሲደርበሽ ዝም ብለሽ ታያለሽ ማለት ነው። ነውር እኮ ነው ማርያምን። ሌላው ደግሞ በአለባበስ አሁንም ፌስቡክ ላይ ነው ያየሁት። መንጉር ነው የመጣብን ዘመን መንጉር ነው እንዴ። እኔ አሁን ሱሪ ለባሽ ነኝ፣ ብዙ ጊዜ ቀሚስ አልለብስም። እስኪ ዛሬ ቀሚስ ልልበስና ልሞክረው ብዬ እንዴት አባቱ እንደሚያምርብኝ እንዴ! ለካ ሴት ነው የመሰልኩት። የምር ሴት ማለት ነው። ቀሚስ የለበሰ ሴት ማን ነው ፋራ ያደረጋት? ማን ነው ባላገር ያደረጋት? ቀሚስን ለገጠር ሴቶች የሰጠው ማን ነው? የገጠር ሴቶች እኮ የተዋቡና የደመቁ ሴቶች መሆናቸው ማን በነገረን? ጥሎ በመሄድ ነው እንዲህ አራዲያነት ብልጽግና። ይሄ ምንድን ነው? እርድና ነው ትሉት። የእኔ ደግሞ ስልኬ ችግር አለበት ስታክ ያደርጋል። ላይክ ሸር ሰብስክራይብ ያደርጋችሁ አደራ ማለት ነው። የምር እንግዲህ ቀሚስ የለበሰች ሴት ባላገር ፋራ ከሆነች ሱሪ የለበሰችው ቂጧን ጥላ የሄደችው ወንዶቹ ነበሩ ታክሲ ላይ ይሄ እንትን ፀጉራቸውን እያሳዩ ምናምን ምንድነው ትሄጃለሽ ሲሉ እባክህ ሱሪህን ከፍ አድርግ እየተባለ ሲሄድ የማውቀው ሴቶቹ ጀመሩ። ኧረ ጉር ነው ሴቶቹ ጀምረዋል። በእውነት ነው የምላችሁ። ኧረ ወይኔ አምጥቼ ፎቶ ልለጥፈው ነበር ደግሞ ኮፒራይት እና ሽትራክ ቢይዘኝ እናቴ ሆ ግማሽ ቂጧ እኮ ይታያል። እመቤቴን የቂጧ ግማሽ ይታያል ማለት ነው። እንዲህ አቀፍካት ወንድ። አሁን አንተ ወንድ ነህ? አፈር ያብላህ በሞትክ። ለነገሩ ሙታሃል። ቂጧን የጣለ ሴት አቅፋ ስትሄድ ነው ነገሩ ያበቃው። ግማሽ ቂጧ ይታያል የምር። ኧረ በክርስቶስ! ኧረ ወዴት እየሄድን ነው? ኧረ ጎበዝ! ኧረ ጉር ነው! ኧረ ተቀልባችን እንሆን። እኔ ሱሪ ለባሽ ብሆንም አለባበሴን አሳምሬ ነው የሚሄደው። ተቂጤ ዝቅ ያለ ቲሸርት ለብሼበት በሚያምር ሁኔታ ለብሼው ነው የሚሄደው። በጣም ነው የሚያምረው። ልብስ እንዲያለባበሱ ነው በነገራችን ላይ የሚያምረው ማለት ነው። ቀሚስን ብትሉት ይኸውት እስኪ ሲያምር ውብ ሴቱ ይዞር አላስመሰለኝም። በሁለት ሹርባ መጥቻለሁ ዛሬ ደግሞ ቀጭ እያልኩኝ ማለት ነው። የምር በጣም ተናድጄ ነው ይሄን ቪዲዮ የምሰራው። ነገር ግን እናንተስ እስኪ በኮሜንት ስር ሀሳብ አስተያየታችሁን አስቀምጡልኝ።
ማን ነው ቀሚስ የለበሰች ባላገር ፋራ ያደረጋት ማለት ነው? ሱሪ የለበሰች ስልጣኔ የወረሰች ያደረጋት ማን ነው? የምር የኔ ሀሳብን ተረድታችሁ ከሆነ ሀሳባችሁን በኮመንት ስራ አስቀምጡልኝ ማለት ነው። ቀለበት አድርጎ የሚዞርን ሰው እናንተ ለሚስትነት ወይም ለባልነት የምትደራደሩ ሰው ደግሞ ምንጉር ናችሁ? የጣታችሁ ቀለበት ጌጥ ነው ዝም ብሎ ማለት ነው። ለነገሩ ቃል ኪዳን የት አለ? ድሮ ቀረኩ በእናት በአባቶቻችን ሳይተዋወቁ የተጋቡ ሳይላመዱ የተፋቀሩ እናትና አባቶቻችን ይግደሉን። እንተዋወቃለን፣ ለአንድ ሳምንት ፍክንፍ እንላለን። የኔ ማር የኔ ቆንጆ ስሙ፣ አስቡ፣ አስተውሉ፣ ልብ ብላችሁ ስሙ። የምሬ ነው የምነግራችሁ። የምር በጣም የሚያስጠላና የሚዘገንን አይቼ የመጣሁት ያ ስለሆነብኝ ነው። ሚስት አለው ሰውየው፣ እሷ ግን የኔ አባት የኔ ፍቅር ካላንተ መኖር አልችልም፣ ሁለተኛ ተደረባ የልጆቹን እናት ጥሎ ይምጣልሽ። በእናትሽ እንዲሁ ምን ጉር ነሽ? ላይክ አድርጉ፣ ላይክ አትርሱ አደራ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ያልኩኝ እንግዲህ አሁንም ቪዲዮአችን እንደቀጠለ ነው። ቪዲዮውን እስከ መጨረሻው ድረስ እንደምታዳምጡ ተስፋ አደርጋለሁ። ውድ ሀገሬ ልጆች ከእንደዚህ አይነቱ ጉድ ይሰውራችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን በያለንበት እግዚአብሔር አምላክ ወጥቶ ተመቅረት ይጠብቀን እያልኩኝ አሁንም እንቀጥላለን ቪዲዮአችንን ማለት ነው። እንግዲህ እናንተ እንዴት ተረዳችሁኝ? ሀሳቤን ቂጣችንን ጥለን በመሄድ ነው ወይ አራዳ የምንሆነው ወይም ደግሞ ቀሚስ ብንለብስ ነው ወይ እኛ ባላገር ወይም ደግሞ ፋራ የምንባለው? አይደለም። እንዴት አባቱ እንደሚያምርብኝ ወይኝ እስኪ የሴቱ ዞሮን የመሰልኩት እግዚአብሔርም በጣም ነው የሚያምረው። ቀሚስ መልበስ ኩራታችን፣ ሁለ ነገራችንን ሽሽግ አድርጎ እግራችንን፣ ሰውነታችን ድብቅ ፍጥጥ የለ ምን የለ በሰላም ሀገር። እውነት እኔ በጣም ነው የተናደድኩት በሁለቱ ነገር ማለት ነው። እዛ ጋር ቂጧን ከፍታ እዛ ጋር የሰው ባል እያሽበለበለች፣ ወይኔ ምን አለ ቀለበቱን እንኳን በዋለቀው አትሉም? እሱ ወይኔ ዘንድሮ የትልል አረ ተቃጠልን ሰዎች። እረ ወገን የት እንግባ? እየተሳሰብን ቀለበቱን የለበስከው ለጌጥ ነው ያፈራባ ብላ እናንተ። አንቺስ ብትሆኝ የሰው ባል ለራስሽ አሽበልብለሽ ብታመጭ ነገ ጥሎሽ እንደማይሄድ ምን ዋስትና አለሽ ነው የኔ ጥያቄ ነው። የምር ዋስትናሽ ምንድን ነው? እርጉዝ አስመስለኝ እዚህ ጋር ልቤ ላይ ስለሆነች እንትኗ እላይ ናት ሽብሽባቷና እርጉዝ አስመሰለች። ይበዛ ነው እንግዲህ ቤተሰቦች። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን እያልኩኝ እንግዲህ ቪዲዮአችንን እስከ መጨረሻው እንደምትከታተሉ ተስፋ አደርጋለሁ። እና ሱሪ ስንለብስ በስርዓቱ ብንለብሰው በጣም ያምራል ማለት ነው። ለምሳሌ ተቂጣችን ወረድ ያለ ጃኬትም ሆነ ቲሸርት ብንለብስበት በጣም ነው የሚያምረው። ሌላው ደግሞ ሙሉ ቀሚስስ የለበሰ ሰው ፋራ ያደረገው ማን ነው? ቤተ ክርስቲያን ስንሄድ፣ መስጊድ ስንሄድ፣ ሶላት ስንሰግድ፣ ጾለት ስናረግ ቀሚስ ለብሰን ነው አይደለ? ስለዚህ ምንም ላይ ነው ፋራ የሚያደርገን? እግዚአብሔርን እኔ በጣም ነው የምወደው ቀሚስ። ቤተ ክርስቲያን ሲሄድ፣ ጾለት ሳረግ፣ ቡና ሳፈላ እለብሳለሁ እንደዚህ። ሱሪን የምመርጠው ለመንገድና አንዳንድ ቦታ ላይ ስትሄዱ ለፍጥነቱ ቀልጠፍ ለማለቱ ይመቻል። ለዛ ነው እንጂ ሱሪ የለበሰች ሴት አራዳ፣ ቀሚስ የለበሰች ሴት ፋራ አይደለችም እንዴ። አረ ጎበዝ እየተሳሰብን ተው ተው ተው። አሁን የመጣ ልጆችስ ደግሞ ምን አይነቶቹ ነን? ጌታ ሆይ ላይክ፣ ሸር፣ ሰብስክራይብ አትርሱ ቤተሰቦች። እንግዲህ ይህ ቪዲዮ እንዲደርሳችሁ የደወል ምልክቱን በማጥቆር ቤተሰብ እንድትሆኑኝ በአክብሮት እየጠየኩኝ ውድና የተከበራችሁ ቤተሰቦች መልእክቴን በደንብ እንደምትሰሙኝና እንደምትረዱ ተስፋ አደርጋለሁ። ያው ቦታው ስላልተመቸኝ በደንብ ማብራራት አልቻልኩኝም ማለት ነው። እንግዲህ አልጋችንንም እንትናችንንም እዚሁ ፍጥጥ አድርገን እየሰራን ነው። ቤተሰቦቼ አበረታቱኝ፣ ፕሊዝ አበረታቱኝ። አትርሱ፣ ላይክ አትርሱ፣ ኮመንት አትርሱ። ኮመንት ደግሞ ኢሞጂ አታስቀምጡ።
ላይክ ማትርሱ። ለዚህ ቻናል አዲስ የሆናችሁ ቤተሰብ የሆኑ እያልኩኝ እንግዲህ የዛሬው ቪዲዮ እዚህ ላይ ያልቃል። ቴንኪው አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። መልካም ጊዜ፣ ቸር ሰንብቱ። I love you, Mom. I love you too.